ሰናይት በላከቻቸው ሰዎች እየተወጋችው ፋንቱ ወደ ሆስፒታል ገብታለች። ሆስፒታል ስትገባ ራሷን ስታ ስለነበረ የት እንዳለች አታውቅም። ግን ቤተሰብ ደግሞ ካሁን ትመጣለች፣ ጧት የወጣች እስካሁን ድረስ እያሉ ቤት ውስጥ ተጨንቀዋል። በተለይ ሉል ደግሞ እንደዛ የሚያስቸግራትና የሚሰድባት የሚገላመጣት አልመሰለም። አሁን ላይ የፋንቱ አለመምጣት ወደ ቤት በጣም አስጨንቆታል። ጸደይም እራት ለማቅረብ ሳህን ይዛ ስትቀርብ አይ ፋንቱ ሳትመጣ ምግብ አንበላም፣ እንዴት አሁን ምግብ እንበላለን ሲል ለአባቱ ይነግረዋል። አባትም አው ፋንቱ ስትመጣ እንበላለን፣ ስለዚህ ሳህኑን አንሺው ይላታል። እንዴት ግን አባዬ እስካሁን እንዴት ትቆያለች? እንዲህ በሰላም ነው ብለህ ታስባለህ ሲለው ልጄ ምንም አትሆንም፣ እዛ የሆኑ አባት አሉ እሳቸው ጋር ብላኝ ነው የሄደችው እንግዲህ ጧት እና አሁን እኮ መሽቷል ሲለው አዎ ምናልባት ወይ ጎረቤት ገብታ ይሆናል ወይ ልቅሶ ወይ የሆነ ነገር ተብላ ጎረቤት ገብታ ይሆናል እና ተረጋጋ ይለዋል። ሉል ምንም አልተዋጠለትም። የፋንቱ አለመምጣት ግራ ቢያጋባውም ግን አባቱ የሚለውን ነገር እየሰማ ቁጭ ብሏል። እናም ጸደይም ሳህኑን ለማንሳት ከጠረጴዛ ላይ ጎንበስ እንዳለች የተፈሪ ስልክ ይጠራል። ተፈሪም ስልኩን ሲያነሳው የሰማው ነገር እጅግ አስደንጋጭ ነው። ስልኩን እንዳነሳ ሄሎ ሲል የፋንቱ ባለቤት ነህ ሲባል አዎነኝ ማን ልበል ሲል ወይዘሮ ፋንቱ ጉዳት ደርሶባት ወደ ሆስፒታል እንደገባችና ራሷን እንደማታውቅ ይነግሩታል። በጣም ይደነግጣል። የት ሆስፒታል ነው ያለችው ሲል ይጠይቃል። ሉልም ከተቀመጠበት ቁጭ ብድግ እያለ ይደንግጦ ስለነበር ጸደይም ግራ ተጋብታለች። እሺ መጣው ይልና እሱም ስልኩን ዘግቶ በሉ ደውልላችኋለሁ በዛን ሰዓት ትመጣላችሁ ይልና ተፈሪም ጸደይና ሉልን ጥሏቸው ለመውጣት ሲል እኛም አብረን መሄድ ያለብን አባዬ ይለዋል። እኔ ደውልልሃለሁ ያለችበትን ሁኔታ አይቼ ደውልልሃለሁ ይለውና ተፈሪ ጥሎት ወደ ሆስፒታል ይሄዳል። ሆስፒታል ሲሄድ ፋንቱ ራሷን አታውቅም። እናም ግን በጭንቀት ዝም ብሎ ካጠገቧ ስለነበር ሉልና ጸደይ እቤት ውስጥ ተጨንቀዋል። በተለይ ጸደይ ደግሞ እናቴ ናት ብላ ለማንም አውጥታ መናገር አትችልም። ግን እናቷ ስለሆነች በውስጧ እያለቀሰች ሉል ቢያባብላትም እባክሽ ተረጋጊ አይዞሽ ቢላትም ምንም ያ ነገር አልመጣላትም። የፋንቱ መጎዳት ብቻ ሙታ ይሆናል የሚለው ነገር ውስጧን ረብሿታል። ስለዚህ ምን ማድረግ አለብኝ አሁን ስትል ቆይ ተረጋጊ አባዬ ሲደውልልን እንሄዳለን ይላታል። እስከዛስ እባክህን ውሰደኝ ልዑል ፋንቱ እኮ በእናትህ ስትለው አውቃለሁ ግን ለእሱ አሁን ያንቺ መጨነቅና ማልቀስ ምንም አያደርግላትም። ይልቁንስ ጸልይላት እሺ ሲላት እሷም እሺ እጸልይላታለሁ ግን ባየዋት መጀመሪያ ትለዋለች። በዛን መሀል ተፈሪ የሚደውልና እንዲመጡ ሲነግራቸው ምሳቸውን ቋጥረው ምግብ ለፋንቱ ለማብላት ተነስተው ሁለቱም ወደ ሆስፒታል ይሄዳሉ። በዛን መሀል ግን እነሱ ምግብ አዘጋጅተው ወደ ሆስፒታል ሄደው ግቢ ውስጥ ስትደርስ እያለቀሰች ነበረ ጸደይና እሷን እያጽናናት እያለቀሽ እንዴት ነው የምንገባው? እየሳቅሽ ነው እንጂ መግባት ያለብሽ እንዴት ታለቅሻለሽ? ሲል ጸደይን ሉል እየተቆጣት ነበረ። በዛን መሀል ፋንቱ ልክ እየደቃች ነበረና ካጠገቧ እንደ እንቅልፍም ስለወሰደው ጋደም ብሎ ስለነበር ስትነቃ ስታየው ተፈሪ ካጠገቧ ነው። ተፈሪም ነቃና ሲያያት እሷም ነቅታለች። እንደው ምን ሆነሽብኝ ነው ምንድን ያገኘሽ ሲላት አይ ምንም አልሆንኩም፣ ሌቦች ናቸው ትናንትና እኮ አባባ ጋር ሲሄድ በአጋጣሚ አላየኋቸውም፣ ብቻ ሲወጉኝና ስወድቅ አስታውሳለሁ፣ ሌላ ነገር አላስታውስም ትለዋለች። አይዞሽ አሁን ፖሊሶች ይዟቸዋል እየተከታተሏቸው ነው ሲል ተፈሪም እሷን ያጽናናታል። ምክንያቱም ሰናይት የፈለገችው ፋንቱ ከሞተች ተመልሼ እዛ ቤት ገብቼ ትዳሬን እመራለሁ ልጄም እናቴ ብሎ እንዲጠራኝ እፈልጋለሁ ብላ ነው። ተፈሪ ግን ደግሞ እሷን መልሶ ሚስቴ ብሎ የልጄ እናት ብሎ መጥራት አይፈልግም። እሷ ግን ሀሳቧ ይሄ ነው። ለማንም አልተናገረችም። ግን ደግሞ ልዑል በጣም ተሰምቶት ስለነበረ ሆስፒታል ሲገቡ እሷም ነቅታ ነበርና ገቡና እንደገባች ጸደይ ሩጣ ነበረ አቅፋት ስታለቅስ የነበረው። እማዬ ደህና ነሽ ስትል ውይ ይቅርታ ማለቴም ፋንቱ ነው ያልኩት፣ ይቅርታ ችግር የለውም ልጄ ደህና ነኝ ጸድዬ እንዴት ነሽ ስትል ፈገግ ስትል ትመልስላታለች። እናም በዛም ሉልም ፋንቱ ደህና ነሽ እናቴ
እንዴት ነሽ አሁን እንዴት ነሽ እናቴ ለውጣለሽ ሲል እናቴ ነው ያልከው ልዑል ስትል እጅግ በጣም ደስታ የሚሆን ሐዘን ባታቀውም ብቻ ቢዘበራረቅባትም በጣም ደስ ብሏት ፈገግ እያለች እስኪና ቀፈኝ ስትለው እሱም ብድግ ብሎ ልክ እንደ ጸደይ ጥምጥም ብሎ አቅፏት ይስማትና ቁጭ ላል ካጠገቧ እጆቿን ይዞ እየዳበሰ እስከ ዛሬ ላስቀየምኩሽ እና ላደረግኩብሽ ነገር ይቅርታ አድርጊልኝ። የሰው ልጅ መኖርም እንዳለ መሞትም አለ። አሁን ነው የገባኝ ፋንቱ፣ ብዙ ነገር አስቀይሜሻለሁ ሲል ስታሳዝን፣ አይዞሽ እናቴ፣ ከዚህ በኋላ ልጅሽ ነኝ እናቴ ብዬ ነው የምጠራሽ ይላታል። እጅጉን በጣም ተገርመዋል ሁሉም። ጸደይም ተፈሪም ፋንቱም እጅግ ግራ ገብቷቸዋል። እውነት ሉላ አንተ ነህ ስትለው አዎ እኔ ነኝ፣ በቃ ተጸጽቻለሁ፣ እስከ ዛሬ ያደረግኳቸው ነገሮች ጥሩ አልነበሩም ይላታል። በጣም ደስ ብሎት ተፈሪም በቃ ይሄ ነገር እንኳንም የሆነ ብዬ አሰብኩኝ፣ አሁንስ ተመኘሁ፣ ሉልና ፋንቱን ካገናኝልኝ ምን እፈልጋለሁ ይላል እሱም። ሉልና ፋንቱ አሁን ላይ ታርቀዋል። እናም ወደ ቤት መምጣት ስለነበረባቸው ወደ ቤት ከሆስፒታል ሲመጡ ቤት ከገቡ በኋላ ለማረፍ ሶፋ ላይ ጋደም ትላለች። ጸደይም በቃ አሁን ምግብ መብላት እንዳለባትና መድኃኒቷን መውሰድ እንዳለባት ትነግራታለች። በዛን አጋጣሚ በቃ እሺ እናንተ ምግብ ብሉ፣ እኔ ደርሼ መድኃኒት ይዤ ልምጣ ይልና ተፈሪም ከቤት ይወጣል። ተፈሪ ለፋንቱ መድኃኒት ሊገዛ ነው። ወደ መኝታ ቤት ገብቷል። እናም እማዬ ስትል እዩልሽ አሁን ልጄ እባክሽን ቤቱን ጸዳ ጸዳ አድርጊና ሞቅ ሞቅ አድርጊው፣ ጎረቤት ሊጠይቀኝ መምጣቱ አይቀርም ትላታለች።